መርዶ ደርሷል ከወደ ሳዑዲ አረቢያ ሪያድ። በጣም ነው ልብ የሚሰብረው። ይሄ የምታዩት ወንድማችን ገና እንቦ ያው እንግዲህ ለኛ ለኢትዮጵያውያኖች ሞት ብርቃችን አይደለም። ለኛ በአሁኑ ዘመን ለኛ ሞት ሰርግ መስሎ የሚታይበት የሰው ሞት ደግሞ እንደማንኛውም እንስሳ የሚታይበት ማንም ሞተ ብሎ የማይደነገጥበት ዘመን ላይ እንዳለን ሁሉም ሰው የሚታወቅ ነው። ግን ብዙ ሰው ሙቷል። በተለይ በአሁኑ ዓመት ብዙ ሰው አልቋል። በሀገራችንም ከሀገር ውጭም ብዙ የተባባሰ ብዙ ነገር እየሰማን ነው። ነገር ግን የዚህ ልጅ አሟሟት ከሁሉም ለየት የሚያደርገው ነገር በሴት መሆኑ ትንሽ ያሳዝናል፣ ልብ ይሰብራል። እንግዲህ በምትወዱት ጓደኛ ብላችሁ ህይወታችሁን አሳልፋችሁ የምትሰጡት አብሮ እያደረ አብሮ እየዋለ አብሮ እየበላ እየጠጣ ጓደኛውን ለምን ገደለው ነው ጥያቄው። እኔ እስካሁን ድረስ አልዋጥልኝ ያለው ነገር ምንድነው? የሰው ልጅ በጥላት ይገደላል፣ በድንገተኛ አደጋ ይገደላል፣ በጦርነት ምክንያት ይገደላል። ነገር ግን ይሄ ልጅ ሞተ የተባለው በራሱ ጓደኛ ነው። ቆይ ግን ጓደኛ ማለት እኮ በጣም ትልቅ ነገር ነው። ጓደኛ ማለት ከሁሉም የጠራ ማለት ነው። ገባችሁ? እንኳን በሴት አይደለም ቀርቶ ሌላ ጥቅም ነገር እንኳን የማይቀይረው ነው ጓደኛ ማለት። ነገር ግን ብዙ ሰው እያለ ያለው ግማሹ በካርታ ጨዋታ ነው ይላል፣ ግማሹ ደግሞ በሴት ነው ይላል። ውዝግብግብ ያለ። ለማንኛውም ሳዑዲ አረቢያ በተለይ ሪያድ ላይ ህግ የሌለበት ሀገር፣ እንደፈለገ መረን የሚከድበት ሀገር፣ ሀበሻ መሳሪያ ይዞ የሚንቀሳቀስበት ሀገር ማለት ሳዑዲ አረቢያ ሪያድ ላይ ነው። እኔ አንዳንድ ጊዜ የዱባይን ህግ በጣም ነው የማከብረው። የዱባይ ህግ ሴቱም ሴት ወንዱም ሴት ሆኖ የሚኖርበት ሀገር ማለት ዱባይ ነው። ዱባይ ላይ የፈለገ ተአምር ቢሰራ የፈለገ በደል ብትበዳደን ሆድህን እያመመህ ሆድህ እያረረ እየቆሰለ እየነደርክ ዝም ብለህ ትኖራታለህ እንጂ አበደን የሰው ልጅ አይደለም ለማጥፋት ቀርቶ ለመሳደብ እንኳን ተሰቅቀው የሚኖርበት ሀገር ዱባይ ነው። የዱባይ ህግ በጣም ነው የሚመቸኝ። ሳውዲ ግን ሪያድ ላይ ቁጥር ብትሉኝ ቆጥሬ የማልዘልቀው ወጣት ለዛውም ገና ህፃን የሆነ ወጣት ያለቀበት ሀገር ማለት ሳውዲ አረቢያ ነው። በተለይ ሪያድ ላይ የብዙ ህይወት ያለፈበት መረን የሚኖርበት ሀገር ማለት ሪያድ። የሰው ልጅ እኮ ምንም ጥፋት እንኳን ቢያጠፋ በርግጥ ጓደኛ ሆኖ ከገዛ ሚስት ጋር የሆነ ነገር ከተሰራ አዎ ትግስት አይኖርም። ይሄ ልጅ የራሱን ጓደኛ ሊያጠፋበት የተነሳው ትልቅ ምክንያት ሊኖረው ይችላል። ነገር ግን አሁን ላይ
ያው ስለሞተ ለሞተው ሰው ብቻ ነው እንጂ የምናራግበው ይሄኛው ሰው ምን አይነት ስሜት እንዳለው ይሄን ሊያደርግበት የቻለው ስሜቱ ራሱና ፈጣሪው ጋር ነው የሚገኘው። እና ወንድሞቼ ምን ላችሁ መሰላችሁ በሰው ሀገር ላይ ስትኖሩ ጓደኛ ማያስፈልጋችሁ ምንም ነገር አያስፈልጋችሁ እንደው አላህ ላለለት የእናቱ ልጅ ጋር ጓደኝነቱንም ወንድምነቱንም ሁሉንም ነገር ከወንድሙ ጋር ቢያደርግ ካልሆነ ደግሞ ሚስጥሩን ይሆዱን በሆዱ አድርጎ ብቸኝነት ይሻላል ብዬ ነው የማስበው። በአሁን ባለንበት ሁኔታ ጓደኛ ያስፈልግም። በተለይ ሰው ሀገር ላይ ሆናችሁ ጓደኛ አይነፋም። ማንም ሰው የሚታመንበት ዘመን ላይ አይደለም ያለ ነው እያልኳችሁ ነው። አሁን ላይ ሞትን ፍራቻ ወደ ሰው ሀገርም ብትወጡ ሟች ናችሁ፣ ሀገርም ላይ ብትቀመጡ ሟች ናችሁ። ይቺ ዓለም ተረፍ ያለው ብቻ የሚተርፍባት ሁሉም ተስፋ ቆርጦ የሚኖርባት ማለት እኛ ኢትዮጵያኖች ነን። የትም ተመችቶን እየኖርን አይደለም። ነገር ግን የዚህ ልጅ ከሞቱ አሟሟቱ ማታ አለ ብላችሁ ጧት ሞቷል ተተባሉ በጣም ነው ልብ የሚሰብረው። ለማንኛውም በያለንበት አላህ ይጠብቀን፣ አሟሟታችንን የሚያሳምርልን። በተለይ በውጭ ሀገር እየተንከራተታችሁ ያላችሁ እህት ወንድሞቼ እንደው ፈጣሪ ይጠብቃችሁ፣ በያላችሁበት ደስተኛ ላይ ያድርጋችሁ። ወላሂ